የ48 ዓመታት ትዳር በማይታገሉትና ገፍተው በማያስቀሩት ሞት ምክንያት ከፍተኛ ሐዘን የሚጥል የመለያየት ጦስ ሲያጋጥመው፣ ወዲህ ደግሞ ለ13 ዓመታት የቆየው ትዳር ዳግም ሰርግ በሚመስል ድግስ መታሰሩን አጥብቋል። ተወዳጁ አርቲስት ድንገተኛ ሐዘን ገጠማት። ያልጠበቀችውና ያላሰበችው ሆኖባታል። የ48 ዓመት ባለቤቷ የዚች ዓለም ቆይታውን አጠናቋል። አርቲስቷ ፍቅርተ ጌታሁን በድንገተኛው የባለቤቷ ሞት ክፉኛ ተሰብራለች። ዓለም ሁለት መልክ ናትና በሌላኛው በኩል ደግሞ የሌላኛዎቹ ዝነኞች ቤት ሰርግ ባስናቀ የአንቨርሰሪ ድግስ ደምቋል። ለጥቂት ደቂቃዎች አብራችሁን ስትዘልቁ የአርቲስቷን ከባድ ሐዘን በማዘን አጋርተናችሁ ያረፉትን ባለቤቷን ማንነትና 48 ዓመታት የዘለቀውን ስኬታማ ትዳር በጥቂቱ እናስቃኛችኋለን። እግረ መንገዳችን ስለ አርቲስቷ ማንነትን በጥቂቱ እንቃኛለን። ከላይ እንዳልነው ሁለት መልክ ባላት ዓለም ከዚህ ከባድ ሐዘን ጋር የገጠመውን የደስታና የፌሽታ ድግስም እንቃኛለን። አብራችሁን ዝለቁ። ነፍስ ይማር ብለን እንጀምር። ብዙዎች ከልባቸው የሚወዷትና መወደዷም በታላቅ አክብሮት የታጀበላት ተዋናይቷ ፍቅርተ ከሳቅ ጎሎ የማያውቀው ፊቷ ዛሬ ላይ ደምኗል። መፍገግ ነጥፎበት የማያውቀው ገጿ እምባ እየጎበኘው ነው። አጅሬ ሞት የረጅም ዓመት ባሏን የልጆቿን አባት ነጥቋታል። ባለቤቷን ዳግም ላታይ በሞት ተለይቷታል። ዕለት ዕለት እየተደጋገመ የማንለምደውና ዛሬም የምንርበደበድለት ሞት በዚህ ልክ እንድንፈራ ከሚያደርጉን ነገሮች መካከል አንዱ ደግሞ አለመታየትና ማጣት ነው። ከሁሉም በላይ የሚነግሰው ያንን ሰው ማየትም ማግኘትም አለመቻል ነገርየው በብዙ እንድንፈራ ያደርገናል። ነገሩ ለቋሚው ከባድ፣ ምንም እንኳን የሞተ ቀረ እንጂ ያለማ ምን ይሆናል እየተባለ ቢተረትም ሐዘኑ ቋሚው ላይ ይበረታል። መከራውም ለቀሪው ነው። ተወዳጁ አርቲስትም የገጠማት ይኸው መከራ ነው። ጠበቃና የሕግ አማካሪ የነበሩት ባለቤቷ አቶ ደነቀ መንግስቱ በድንገተኛ ሕመም ምክንያት አርፈዋል። የቀብር ሥነ ሥርዓታቸውም ዛሬ 8 ሰዓት ላይ ይፈጸማል። የፍቅርተ ሐዘን ቀላል እንደማይሆን ግልጽ ነው። የአርቲስቷ የትዳር ሕይወት ሪከርድ እስኪመስል ድረስ ለረጅም ዓመት በቆየው ትዳራቸው በልጅና 6 የልጅ ልጆችን አፍርተዋል። በቅርብ ጊዜም 70ኛ ዓመት ልደቷን ስታከብር የትዳር ክብረ በዓላቸውን የሚያከብሩ ይመስል ነበር። አርቲስቷ ፍቅርተ ሐዘን ላይ ሐዘን ተደራርቦባታል። የሙያ አጋሯንና ጓደኛዋን ፍሬሕይወትን ከቀበረች ገና ጥቂት ቀናት ማለፋቸው ነው። የሐዘን ሳይወጣላቸው የትዳር አጋሯን ማጣቱ እጅጉን ከባድ ሐዘን ላይ ጥሏታል። በቅርቡ የ70 ዓመት ልደቷን ያከበረችው ፍቅርተ በደስታዋ ማግስት ሐዘን ላይ ሐዘን ተደራርቦባታል። ትመኘው የነበረውን ሰው እንዳገኘች የምትናገርለት ባለቤቷ ከሕግ ባለሙያነቱ ባሻገር ወደ ፍቅርተ ሙያም የተጠጋ ሰው ነበር። ጋዜጠኛ ነው፣ ካሜራማንም ነበር። የመዘጋጃ ቤት ጋዜጣ ክፍል ኃላፊ በመሆን የሠራ ሲሆን ብዙ ጊዜ በካሜራማንነት ሰርቷል። ታዲያ አርቶ አካባቢ እንደሠራ ሰው ወደፊት መውጣትና መታየት አያዘወትርም። ይልቁንም ካሜራ ፊት ወጥቶ ኢንተርቪው ለመደረግም እንኳን የማይፈቅድ ሰው ነው። እንደ ትዳር ተምሳሌነት የሚነሱት እነዚህ ባለትዳሮች ከመጋባታቸው በፊት ሥርዓት ያለውና የማይረሳ የፍቅር ሕይወት አሳልፈዋል። ጸደይ የሚባል ትምህርት ቤት የማታ ተማሪዎች በነበሩበት ወቅት የተጠነሰሰው ፍቅር የ48 ዓመት ስኬታማ ጉዞ የጠነሰሰው ያን የመጀመሪያ ላይ ነው። ለምንም ነገር የማይቸኩል ጨዋ እያለች የምታሞካሸው የፍቅርተ ባለቤትና ፍቅርተ የፍቅር መከመሪያ ፒያሳ ጎዳና ላይ እጅ ለእጅ ተያይዞ በመራመድና ከበኒን ሰፈር በመዘጋጃ ቤት አድርጎ መኮንን ባቅላባ በመብላትና ከዛም በናፍቆት ተቃቅፎ በመሸኛኘት የተቃኘ ነበር። ፍቅርተ በውስጧ ታስበው የነበረውን አይነት ሰው አግኝታ ማግባቷን ትናገራለች። የማስበውን ሰው ነው ያገባሁት፣ ከልክ በላይ ጥሩና ደግ ሰው ነው ስትል ትገልጸዋለች። ታዲያ በፍቅር ክንድ ያሉ ጥንዶች ለመጋባት የወሰኑበት ወቅት ኢህአፓ ነበርና አይሎ ጋ ተብሎ ተጨፍሮ ሊጋቡ አልቻሉም። በፍቅር እፍ ብለዋልና ሰርጉን ማስረዘምን ቢሆን የሚታሰብ አልነበረምና ተደግሶ ተጋቡ። ነገር ግን ሰርጉ ግራ የገባው ሰርግ ነበር። ድግስ አለ፣ ምግቡ መጠጡ አልጎደለም። ድምፅና አይሎ ጋ ግን የሚታሰቡ አልነበሩ። ታዲያ ይህንን ሁኔታ ለመካስ 35ኛ የትዳር በዓላቸውን ሲያከብሩ ፍቅርተ ቬሎ ለብሳና ተሞሽራ አቶ ደነቀ መንግስቱ በድጋሚ ሰርግ ደግሰው የዘመኑ ሰርጎችን ባስናቀ ፕሮግራም ተጋብተው ነበር። ይህ የፍቅራቸውን ጥልቀትና የትዳራቸውን ስኬታማነት ማሳያ ነው። ታዲያ እንደዚህ ረዘም ላለ ጊዜ በቆየው ትዳር ውስጥ ብዙ ነገር ተፈጥሮ እንደማያውቅና ሁሉም ትዕግስት በማድረግ እንደሚታለፍ ትናገራለች። በርካታ ጸቦች የተፈጠሩበትና እጅጉን የከረረ ግጭትን ያስተናገደው የ48 ዓመት ትዳር በበርካታ መንገራገጮች ተፈትኖ የጸናና በጠንካራ መሠረት ላይ የተገነባ ነው። ወግ አዋቂዋ ፍቅርተ ስኬቷን ሌሎችም እንዲደግሙት ስትመሰክር
ታጋሽና ሆደ ሰፊ በመሆን ውስጥ መታለፍ እንዳለበት ትናገራለች። ከትዳሯ ስኬታማነት ባሻገርም ጥሩ አስታራቂ ናት። ጸብ በገጠመው የትዳር ጉዳይ ውስጥም ገብታ ሳታስታርቅ ወጥታ አታውቅም። በሕይወት ዘመኔ ምንም አይቆጨኝም የምትለው ፍቅርተ ከ20 ዓመቷ ጀምሮ ከጎኗ ተለይቶ የማያውቀውን ለ48 ዓመታት ከጎኑ ተኝታ የነቃችውን ሰው አጥታለች። ዛሬም ዳግም ላይ መለስ አካሉ አፈር ይለብሳል። እንኳንስ ይህን ያህል ዓመት አብረው የኖሩት ለጥቂት ቀናትም ቢሆን አይተውት የነበረን ሰው ሞት መስማት ልብ ሰባሪ ነው። ፍቅርተ ክፉኛ ከሚሰብረው ሐዘን በቶሎ እንድትጽናናና በሕይወቱ ምንም አይቆጨኝም እያለች የምትኖረውን ደስተኛ ሕይወት እንድትቀጥል ምኞታችን ነው። ዓለም እንደሆነ አንዱ ቤት ደስታ፣ አንዱ ቤት ሐዘን፣ አንዱ ቤት ፌሽታ፣ ሌላኛው ቤት ማቅ ማልበስን ተከናበታለች። የፍቅርተን ቤት በድንገተኛ ሐዘን ስታጥለቀልቀው የቴዲ አፍሮንና የአመለሰት ሙጨን ቤት ደግሞ ዳግም በደስታ ድብልቅልቁ ወጥቷል። አድናቂዎቿ ያነገሱት ንጉሡ ድምፃዊ ቴዲና ሞዴሏ ተዋናይዋና የሚዲያ ባለሙያዋ አመለሰት ሙጨ 13ኛ ዓመት የጋብቻ ክብረ በዓላቸውን አካሂደዋል። ይህ እጅጉን ደማቅ የነበረው ዝግጅት በርካታ ታዋቂ ሰዎችና የቅርብ ወዳጆቻቸው ተሳታፊዎች ነበሩ። ድምፃዊት ትዕግስት በቀለን ጨምሮ የአመለሰት ዘመድና ጓደኛዋ የሆነችው ሉላ ገዙ፣ ሌሎች በርካቶችም ተገኝተውበታል። ታዲያ አድናቂዎቹ ክፉኛ ያቀበጡት የሚመስለው ቴዲ ጥቁር መነጽር አድርጎ ኮራ ጀነን ብሎ የእናቱን ምትክ ያገኘበትን 13ኛ ዓመት ክብረ በዓል አክብሯል። እንደ ፍቅርተና እንደ ሟች ባሏ ሁሉ እነ ቴዲም በትዳር ለረጅም ጊዜ በመቆየት የሚጠቀሱ ዝነኞች ናቸው። ያውም ሁለቱም በየራሳቸው በኩልና በየራሳቸው የሙያ ዘርፍ ከፍተኛ ደረጃ ላይ ያሉ ዝነኞች ጭምር ናቸው። ይህ በብዙዎች ዘንድ የሚያስመሰግናቸውና የሚቀናባቸውም እንዲሆን አድርጎታል። ሐዘንና ደስታ ከሁለት አቅጣጫ ማስተናገድ የማያጋጥም ነገር አይደለምና ለሐዘኑ ቤት መጽናናቱን ተመኝተን ለደስታውን ቤት እንኳን ደስ አላችሁ እንላለን። አበቃን።